እውነት ነው ልጄ፣ ሚስት ክፉ ነች፣ አውሬ ነች። ወንድዬ ዮዲት በጣም ክፉ ነች፣ አውሬ የሆነች ሴት ናት። በጣም ብዙ ጊዜ ላሳየህ ሞክሬ ነበር፣ ግን ባይና እያየኸው ነው። እኔ ደግሞ አብሮ አደጓ አይደለሁም። ዓለምን እንዳግታት ራሷ የቀጠረችኝ ሰው ነኝ። ይቅርታ አድርግልኝ ውዴ። አይሆንም፣ አይሆንም፣ አይሆንም። ወይዘሮ ወርቅዬና እንዲሁም የዮዲት ጉዲት ሚስጥር የሚፈሩት ቤታቸውን ሊያሽጣቸው የነበረው የሰሩት ግፍ እንግዲህ አጋቹን ብሩን አንሰጥም ባሉት ሰዓት እንግዲህ ለወንድዬ ቪዲዮውን አሳይቶታል። ወንድዬም በጣም ተናዷል። እንዲሁም አጋቹ አቶ ጸጋዬ እኔ አብሮ አደግ ጓደኛዋ ሳልሆን ዓለምን እንዳግታት የቀጠረችኝ ቅጥረኛ ነኝ ብሎ እንግዲህ ለአቶ ወንድዬ ነግሮታል። ወንድዬም የሚይዘው የሚጨብጠው አጥቷል። ይህን የመሳሰሉን የእናት ግፍን ክፍል 36 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ውድና እየተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም። ክፍል 35 ላይ ነበር እንግዲህ ያቋረጥ ነው። ወይዘሮ ወርቅዬ እንግዲህ የወንድዬን እናት ነው። ወንድዬንም እንግዲህ ይቅርታ ቪዲዮውን አሳየኸው ወይ እያለች እንግዲህ አጋቹ ላይ እንትን እያለች እንግዲህ እየጠየቀች ይቅርታ እነሱን በምጠይቅበት ሰዓት ነበር እንግዲህ ያቋረጥ ነው። ዛሬ እንግዲህ ሙሉ 36ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዴት እንግዲህ ያው ጥፋቷን ለመሸፈን ስትል እንግዲህ እማዬ እንዴ አላወሹም እንዴ ጸጋዬ እኮ ነው አብሮ አደጌ ብላ እንግዲህ በምትነግራት ሰዓት አሁን ምንም ነገር የለም ጸጋዬ ነው አብሮ አደጌ ጸጋዬን ማውራት ፈልጋለሁ ብላ እንግዲህ ይዘው ውጭ ወጥታለች። ወይዘሮ ወርቄ እንግዲህ ውጭ ይዘውት ከወጡ በኋላ እንግዲህ አጋቹና አቶ ጸጋዬን ማለት ነው እንግዲህ አንተ እዚህ ምን ትሰራለህ በሚሉት ሰዓት እንግዲህ እርሱ አልገዛም ያሉኝን ቪዲዮ ልሸጥ ብሎ እንግዲህ ነግሯቸዋል ማለት ነው። እነሱ ደግሞ እንግዲህ ወይዘሮ ወርቄ ደግሞ መቼ አልገዛህም አልኩት ትንሽ ጊዜ ስጠኝ በሚሉት ሰዓት ስንት ጊዜ ነው የምሰጥሽ እያለ እንግዲህ ወይዘሮ ወርቄን በሚጠይቃቸው ሰዓት እንግዲህ ወይዘሮ ወርቄ ግን እኔ ለእናንተ ክፉ ነኝ በሚል ሰዓት ወይዘሮ ወርቄም እንግዲህ አዎ አንተ ክፉ ነህ፣ አንተ ጨካኝ አመዳም፣ ይሄ አመዳም እና ጥቁር ድንጋይ ማለት ነው። እውነት ለመናገር በጣም ነው ወይዘሮ ወርቄ ሲሳደቡ የሚያስቆኝ ማለት ነው። እና ወይዘሮ ወርቄ በሰው ቤት መታ ራሱ ማዘዝ ትፈልጋለች። እንግዲህ አጋቹን አቶ ጸጋዬን እንግዲህ እባክህ ከዚህ ቤት ሂድልኝ፣ በእኔ ቤት መተህ እንወያያለን በሚሉት ሰዓት እንግዲህ አጋቹም ጸጋዬ የትም አልሄድም ብሎ እንግዲህ እንቅጩን ነግሯቸዋል። ጸጋይም እንግዲህ ብሬን ስጡኝ፣ በአስቸኳይ ብሬን ነው የምፈልገው፣ ብሬን ከሰጡኝ ሄዳለሁ በሚል ሰዓት እንግዲህ ወይዘሮ ወርቄም እሺ እሰጥሃለሁ እንግዲህ ትንሽዬ ጠብቀኝ ብለውታል ማለት ነው። አንተ ብቻ ከዚህ ሂድና እኔ እሰጥሃለሁ ብለው እንግዲህ ቢያባብሉትም አቶ ጸጋዬ አልሄድም ብሎ እንግዲህ ቀጥታ ወደ ቤት ገባ ማለት ነው። ወደነ አለምና ፀሐይ ስንሄድ እንግዲህ ፀሐይ አለም ደውላላት እንግዲህ ወይኔ ወይዘሮ ወርቄ እኮ እዚህ ናቸው በምትል ሰዓት አለም እንግዲህ እንዴ ወይዘሮ ወርቄ እዛ ናቸው እያለች እንግዲህ ፀሐይ አለምን በምጠይቅ ሰዓት ወይኔ ወይዘሮ ወርቄ ብታይ እዚህ መጥተው ያንን ክብራቸውን ጥለው እዚህ ወርቀው ይቅርታ ጠየቁት፣ ወይኔ እኔ ልውደቅላችሁ ብላ እንግዲህ ፀሐይ ደግሞ እንግዲህ ወይዘሮ ወርቄ ይቅርታ ጠይቀው እንደዚህ በማዋረዳቸው እንግዲህ አሳዝነዋታል ማለት ነው። እና እኔ መቼም ምንም አላደረኩም በምትል ሰዓት እንግዲህ አለም እንዴ አንቺ አይደለሽ እንዴ ካሜራ ደግነሽ የቀረጽሻቸው ብላ እንግዲህ ፀሐይ ለአለም በምትነግራት ሰዓት ስለዚህ ካሜራ ሰውን ሊገሉ በሞከሩ ሰዓት ካሜራ መቅረጽ የለብሽም ያልሽም ብላ እንግዲህ ፀሐይን በምትጠይቃት ሰዓት ኧረ እኔ እንደዛ አላልኩሽም ብላ ደግሞ እንግዲህ አለምን እንትን ስትላት አለምን ተናዳ እንግዲህ ስልኳን ጆሮዋ ላይ ዘግታባታለች ፀሐይ ላይ ማለት ነው። ወደነ ወይዘሮ ወርቅዬ እንዲሁም ደግሞ ወደ አጋቹ ስንመለስ እንግዲህ ሶፋ ላይ ወደ ወንድዬ ቤት እንግዲህ አሁንም እንደተቀመጡ ነው እና አጋቹ እንግዲህ ወይዘሮ ወርቄ ድሮ ምን እንደሚሉኝ ያውቃሉ ብሎ እንግዲህ በሚጠይቅ ሰዓት እንግዲህ የወንድዬ እናት አመዳም ብለዋል። እንዴት አወቁ ብሎ እንግዲህ የወንድዬ እናት በሚጠይቅ ድሮም ቢሆን የወይዘሮ ወርቄ ስድብ አመዳም ነው ብሏል። እንግዲህ አጋቹ እንግዲህ ወይዘሮ ወርቅዬን አሁንም ካፎ ስድብ ይወጣል እንዴ በሚላቸው ሰዓት እንግዲህ ወይዘሮ ወርቅዬን አሁ አመዳም ሰው ከተገኘ አሁን ግን አመዳም ሰው ስለሌለ ብለው በሚሉ ሰዓት እንግዲህ አጋቹም እኔን በማየቱ ምን ይሰማታል ሲሉት እንግዲህ ደስታ አመዳም ብለውታል። ችግር የለውም ሀቁን ተናገሩ ብሎ እንግዲህ አፋጧቸዋል። እንዲህም እንግዲህ መናገር ጀምሯል። ሰውን መርምሮ ማወቅ ከባድ ነው በሚል ሰዓት እንግዲህ ወይዘሮ ወርቅዬም ደግሞ አንተ አስተዋይ ልጅ ነህ፣ ልጄ ምን አይነት አስተዋይ ባል ነው ያገባችው በሚሉ ሰዓት እንግዲህ ወይዘሮ ወርቅዬ
እንዲሁም አጋቹም ደግሞ ቀበል አድርጎ ድሮ በልጅነቷ ዮዲት ማለት ነው እንግዲህ በልጅነቷ የምትሰራብን ግፍ በጣም መጥፎ ነበረ። ምን ላይ ይጥላታል ብለን ነበር። አንተ ላይ ጥሏታል፣ አንተ በጣም ጥሩ ሰው ነው ብሎ እንግዲህ አጋቹም ደግሞ ወንድዬን እያመሰገነው ነው ያለ ማለት ነው። ዮዲት ጉዲት ደግሞ እንግዲህ መንገድ ተከፈተላት። ወይኔ ንጉሴ በጣም እኮ ነው የምወደህ አፈቅርሃለሁ ብላ እንግዲህ ደግሞ ቀይለት ልስጥ እያለች ነበረ። አጋቹም እንግዲህ እዩማ ምን ይወጣለታል፣ ቆንጆ ነው ብራለሁ እያለ እንግዲህ ወይኔ እሱ መቼም የብሩን የማግኛውን መንገድ ነው እንትን የሚልና በመሀል ጣል ጣል እያደረገ ክንፍ የለውም እንጂ መላክ ነው ብሎ እንግዲህ አጋቹ ስለ ወንድዬ ሲናገር የወዲት ጉዲትም እንግዲህ ባሌ እውነት ነው መላክ ነው ብላለች ማለት ነው። አቶ ጸጋዬ አጋቹ እንግዲህ የወንድዬን እናት እማዬ እንዴት ኖት በሚላቸው ሰዓት እንግዲህ የወንድዬ እናትም እግዚአብሔር ይመስገን ደህና ነኝ፣ የበደሉኝን ሁሉ እግዚአብሔር አንገት እያስደፋልኝ ነው ብለው እንግዲህ በሚናገሩ ሰዓት ጸጋዬም ተቀብለው እንግዲህ ጸሎት ያድርጉ እስከ መጨረሻው ይሰናበቷቸዋል ብሏቸው እንግዲህ ደህና ሁኑ ደህና ዋሉ ብሎ እንግዲህ ብድግ በሚል ሰዓት እንደ ያለ ምግብ ሳትበላ እያለ እንግዲህ አቶ ወንድዬም እንግዲህ ተቀመጥ ይሄ እንግዲህ ተቀመጥ አለ ተጫውተህ ትሄዳለህ በሚለው ሰዓት እንግዲህ ምናልባት ከሳምንት በኋላ ያሰብኩት ነገር ካላገኘው መጥቼ እንጫወታለን አይደል እንዴ ወይዘሮ ወርቄ በሚል ሰዓት እንግዲህ ወይዘሮ ወርቄም በፍርሃት አዎ ልጄ ብለውታል ማለት ነው። ወንድዬም እንግዲህ ከወጣ በኋላ ማለት ነው አቶ ጸጋዬ እውነት ነው ግን ከዚህ ከልጅ ጋር በልጅነቱ ትዋደዳላችሁ ብሎ በሚጠይቃቸው ሰዓት በልጅነቱ ትንሽ ሳናስቀይመው አንቀርም ቂም ይዞ ነው ብላ እንግዲህ ዮዲትም እንግዲህ ወሬ ለማስቀየር ሞክራለች ማለት ነው። አቶ ጸጋዬም እንግዲህ በሚወጣ ሰዓት እንግዲህ አለምን አግኝቷታል። አቶ ጸጋዬ ደግሞ አለምን አፍቅሯታል፣ ወዷታል ማለት ነው። እና ከኔ ሽሽት ነው እኔ ቤት ሆኜ ሰላም ልትይኝ ያልመጣሽው በሚላት ሰዓት እንግዲህ ቡና ላፍላለህ ምግብ ላቅርበልህ ብላ እንግዲህ አለም መዋሸት አትችልም እና ከኔ ለምን መደበቅ ፈለግሽ ብሎ እንግዲህ በሚጠይቃት ሰዓት የፍቅር ጥያቄን መቀበል አትፈልጊም በሚላት ሰዓት እንግዲህ በይልህን ተታስሬ ያንተን ፍቅር ሳልወድህ መቀበል አልችልም ብለዋለች ማለት ነው። አቶ ጸጋይ እንግዲህ አለምን የሚፈታት አይመስልም። እንዳስጀምር ታስጨርሽኛለሽ፣ በዚሁ ከቀጠልሽ ጥሩ ነገር አይፈጠርም ብሎ እንግዲህ ጥሏት ሄዷል። እና አስቻለውና ፀሐይ ስንመለስ እንግዲህ ቤቱ ሊሸጥ ነው በምትል ሰዓት እንግዲህ ፀሐይ አሁ ምን አማራጭ አለ ደላላው ጋር ሄጄ እኔ የመጣው ብሎ እንግዲህ አስቻለው ለፀሐይ በሚነግራት ሰዓት በቃ ሊሸጥ ነው ስትል እንግዲህ በዚህ ሳምንት ብሩ ካልተሰጠው አጋቹም ቪዲዮውን ወንድዬ ወይም ደግሞ ለሌላ የሰጠውና እናቴ እስር ቤት ትገባለች። ስለዚህ እናቴ እስር ቤት እንድትገባ አልፈልግም ብሏል እንግዲህ አስቻለው ማለት ነው። እኔ ምን ማድረግ እችላለሁ ብላ እንግዲህ ሌላ መፍትሄ ካለ እኔስ ምን ማድረግ እችላለሁ ብላ እንግዲህ ፀሐይም ማለት ነው አስቻለው ስለተጨናነቀ በጣም አዝናለች። እውነት ለመናገር ለእሷ ጥሩ አድርጎላታል። መጀመሪያ ላይ ብዙ ነገር እያለ ትንሽ ቢጎዳትም አሁን ላይ እሱ ከልቡ ተመልሷል። ጥሩ ሰው ነው። ወይዘሮ ወርቄ እንግዲህ የወንድዬን እናት ደግሞ እንግዲህ መልስ ብላ ጥቁር አልማዝ ጥቁር እንቁ እንዴት እንደምወድሽ እኮ ብታይ ብላ እንግዲህ የወንድዬ እናት ላይ ደግሞ እንግዲህ እየቀለደች ነው። ወንድዬ እናትም እንግዲህ እኔ አመዳም እንደሆንኩ ነው የማውቀው በሚሏቸው ሰዓት እንግዲህ ወይዘሮ ወርቄ ደግሞ ኧረ አንቺማ ጥቁር እንቁ ነሽ እንጂ እንዴት አመዳም ትሆኛለሽ? ጠላትሽ ነው አመዳም በሚሉ ሰዓት እንግዲህ እኮ ልክ እንደርሶ ኧረ የወንድዬ እናት ደግሞ አትቀልዱ እንጂ እኔ ክፉ ነኝ እንዴ? ቀልድ አያምርቦትም ብለው እንግዲህ ወይዘሮ ወርቄም በሚሉ ሰዓት እንግዲህ እኔ እውነት ነው ክፉ ልሆን እችላለሁ፣ ግን ጠላቶ አይደለሁም ብለው እንግዲህ ለወንድዬነት ተናግረዋል ማለት ነው። አንዳንዴም ደግሞ እኮ ክፋቷን ታምናለች ወይዘሮ ወርቄ ማለት ነው። ቤት ወይዘሮ ወርቄ ግን ኮሜዲ ቢሆኑ ያዋጣቸው ነበር። እንግዲህ የወንድዬ እናት እንግዲህ አካውንትሽ ውስጥ ስንት ብር አለ ብለው እንግዲህ በሚጠይቁ ሰዓት የወንድዬ እናትም ምንም ብር የለኝም ሲሉ እንግዲህ መቼም እስከ ዛሬ አንድ ነጠላ የምትለብሽው አካውንትሽ ውስጥ ብር እየቆጠብሽ ነው እንግዲህ ብለው ሲጠይቋቸው የወንድዬ እናትም ብር የለኝም አልቆጠብኩ ምንም የለኝም ሲሉ እንግዲህ ችጋራም አንቺም ብር አለሽ ብዬ ልጠይቅ መምጣቴ ብላ እንግዲህ ወይዘሮ ወርቄ እንግዲህ ሻንጣውን ብድግ አድርጋ እንግዲህ አመዳም ብለው እንግዲህ ተሳድበው ሲወጡ እንግዲህ የወንድዬ እናትም አርሶ ሆኖት አመዳም በሚሉ ሰዓት እናንተ እንዴት ነው አመዳም ብሎ ይሳደባል እንዴ? አመዳም ብላ እንግዲህ ተሳድበው እንግዲህ ወጥተዋል ማለት ነው። ወይዘሮ ወርቄ አበስኩ ገበርኩ ማለት ነው። የሳስ ምላስ እንደው
ወይዘሮ ወርቄ ዛሬ ቀልዳቸው አይጠገብም። እንግዲህ ቤቷ ሄዳ እንግዲህ አበስኩ ገበር ከአመዳም ጋር ውዬ አመዳም ሊያደርጉኝ ነው እንዴ እንግዲህ ብለው ቤታቸው በሚሄዱ ሰዓት እንግዲህ ፀሐይ ሶፋ ላይ ቁጭ ብላ ነበር። እንግዲህ አንቺ ደግሞ እዚህ ምን ታደርጊያለሽ? አመዳም ሶፋ ላይ ምን ታደርጊያለሽ? ብላ እንግዲህ ፀሐይን በሚናገሩ ሰዓት ፀሐይን ብድግ ያለች እና ልትረገው በምትሳት እንግዲህ ልታውኝብኝ ነው ብለው እንግዲህ እኔ ስወጣ ታጥቢዋለሽ። ፀሐዬ አንቺ እኮ በጣም ጥሩ ልጅ ነሽ፣ ጨዋ ነሽ እኮ አመዳም ብዬ ስለሰደብኩሽ ከፋሽ እንዴ ብለው እንግዲህ ደግሞ ፀሐዬን ይቅርታሽ ሲሏት ፀሐዬም እንግዲህ ኧረ አባዬ አልተቀየምኩትም ችግር የለውም ብላ እንግዲህ በምትል ሰዓት እንግዲህ አስቻለውም እንግዲህ አንቺም እንደዚህ የምትጠዩ አመድ ወደ አንቺ እየመጣለሽ ነው በሚላት ሰዓት ወደ እኔ አይመጣም ብለዋል። እንግዲህ ወይዘሮ ወርቄ ማለት ነው። እስር ቤት እኮ ልትገቢ ነው በሚላቸው ሰዓት እንግዲህ እኔ እስር ቤት አልገባም። እንግዲህ ወይዘሮ ወርቄ ምን ላይ እንደተማመኑ አላውቅም፣ ግን እስር ቤት አልገባም ብለዋል። ማለት እንደዚህ የምትኮሪበትን ቤትሽን ውርደትሽን ለመሸፈን ስትይ ቤትሽንም ትሻጨዋለሽ እንግዲህ ብሎ ወይዘሮ ወርቄ ማለት ነው አቶ አስቻለው እንግዲህ ነግሯታል። ወይኔ ወይዘሮ ወርቄ ብላለች እንግዲህ ወርቄ የምትኮሪበት ቤትሽን እንዲሁም ደግሞ ንብረትሽን ውርደትሽን ለመሸፈን ስትይ ትሸጨዋለሽ ብሎ እንግዲህ አቶ አስቻለው እንግዲህ ለእናቱ ነግሯታል። ወይዘሮ ወርቄም አልሸጠውም በሚል ሰዓት እማዬ ትሸጨዋለሽ ብሏታል ማለት ነው እንግዲህ እና ልጄ እናተ እስር ቤት በምትገባ ሰዓት ዝም ብለህ ታያለህ ሆይ ብላ እንግዲህ አስቻለውን ጠይቀዋለች። አስቻለውም እስር ቤት አትገቢም ቤቱን እንሸጠዋለን በሚል ሰዓት እንግዲህ ፀሐዬ ደግሞ ለአለም ደውላ ምን እንደሰማሁ ልንገርሽ፣ ግን ደግሞ የምነግርሽ ለእኔ ምን ታደርጊልኛለሽ በምትላት ሰዓት ከተንከሲስ ጋር እየዋልሽ ተንኮል ተማርሽ አይደለ ብላ እንግዲህ አለም በምትነግራት ሰዓት እሺ ንገሪኝና ካሜራ እንዴት እንደሚቀረጽ ቀዩን ተጭነሽ እንዴት እንደምትቀርጪ አሳይሻለሁ ብላ እንግዲህ አለምን በምትነግራት ሰዓት እኔ ካሜራ መቅረጽ እችላለሁኝ፣ ግን ወይዘሮ ወርቄ እንግዲህ ቤቱን ልሸጠው ነው እንሸጠዋለን ብላ እንግዲህ ከልጇ ጋር ተስማማች ብላ እንግዲህ ለአለም በምነግራት ሰዓት ፀሐይ ይሄ አስቻለው ምን አይነት ተንከሲስ ነው ብላ እንግዲህ አለም ደግሞ አስቻለውን በምሰርበው ሰዓት እንግዲህ ፀሐይን ፍቅር ይዞሻል ካስቻለው በምትላት ሰዓት አስቻለው እኮ ጥሩ ልጅ ነው ብላለች። እንግዲህ ፀሐይም እንግዲህ አለም ላይ አመዳም ብላ እንግዲህ ስልኳን ዘግታበታለች። ከምን ጋር አለምን ተምሮ ይመጣል እንደሚባለው ፀሐይም እንግዲህ የወይዘሮ ወርቄን ተምራለች ማለት ነው።